ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አደራ እንደ ትራምፕ እንዳትሆኑ የሚል ነው። በቅርቡ አሜሪካ ውስጥ የሆነ ወንጀል ይፈጸማል። ከዛ በኋላ ሰውየው ሲጣራ አሜሪካ የገባው በዲቪ ነው። ስለዚህ ትራምፕ ምን አለ? ዲቪ የሚባለው ቀርቷል አለ። ለሱ ለወንጀሉ መንስኤው በዲቪ መምጣት ነው። መፍትሄውስ ዲቪ ማስቀረት ነው። በጣም ሲምፕል ነው፣ ግን አኪዩሬት አይደለም። ከጥቂት ሳምንታት በፊት ደግሞ አንድ አፍጋኒስታናዊ እንግዲህ ለሲአይኤ ተቀጥሮ ሲሰራ ነበር አፍጋኒስታን ውስጥ። ከዛ አሜሪካ ለቆ ሲወጣ አብሮ የመጣ ሰውዬ ነበር። እሱም ወንጀል ይፈጽማል። ከዛስ ትራምፕ ኦኬ ይሄ ሰውዬማ እንደዚህ ከፈጸመ በቃ ሙሉ አፍጋኒስታን በመቶ ሺዎች የሚቆጠሩ እያንዳንዳቸውን እያጣራ እንደውም የተወሰኑትን ወደ ሀገራቸው እንልካለን አለ። እና ሲምፕል ነው ግን አኪዩሬት አይደለም። ምክንያቱም ሰዎቹ ሁኔታ አለ፣ አውድ አለ፣ እዛ ነገሮች ለምን እንደተሳተፉ የግለሰብ ሞቲቬሽኖች ይኖራቸዋል ወዘተ ወዘተ። እና እሱን ይሄ ውስብስቡን ነገር ለመረዳት እና አድሬስ ለማድረግ ከመሞከር ይልቅ ቀላል ፊት ለፊት የሚታይ ግን የተሳሳተ ውሳኔ ላይ ነው የደረሰው ማለት ነው። የአእምሮ ሕክምና ላይ ስንመጣ በሀገራችን በጣም ብዙ ሰው የሚወደው ነገር ቀላል ነው። በቃ የአእምሮ ህመም መንስኤው ምንድን ነው ስትለው እንደዚህ ብለን ልታስረዳ አልፈልግም። በቃ ሲምፕል ስትሬት ፎርዋርድ፣ ከዛ መፍትሄው ቀለል እንድታረግ ነው የሚፈልጉት። ትክክል ይሁን ያለው ብዙ ሰው ግድ የለውም። ለምሳሌ ፍቅረኛ ነበረችው፣ ፍቅረኛው ሄደች፣ የአእምሮ ህመም ታመመ ስትል በቃ ብዙ ሰው ይገባዋል፣ ትክክል ነው ብሎ ነው የሚያስበው። ወይንም ደግሞ ጎበዝ ተማሪ ነበረ፣ ደብተሩን ወሰዱና በደብተሩ አሰሩበት፣ ታመመ ስትል ሲምፕል ነው፣ በቃ ትክክል አይደለም፣ ግን ብዙ ሰው የሚገዛው ሀሳብ ነው። ወይም ደግሞ ነጋዴ ነበረ፣ ከዛ ከሰረ፣ በዛው የአእምሮ ህመም ጀመረው። ሲምፕል ነው፣ ስትሬት ፎርዋርድ ነው። ከዛ ደግሞ በሪያሊቲ ላይ የተመሰረተ ነው፣ ትክክል አይሆን እንጂ ማለት ነው። ነገር ግን የአእምሮ ሐኪሞች የአንድ ሰው የአእምሮ ህመም ሲያጋጥመው በደንብ ሰውየውን ለመረዳት ነው የሚሞክረው። ሲምፕሎቹ ቀላል ናቸው፣ ምንም ማሰብም አይጠይቁ። ግን በትክክል ግን ትክክለኛው መንስኤ ላይ ትክክለኛው መፍትሄ ላይ አይመራንም። የአእምሮ ህመም ላይ አንድ ሰው ለምን ታመመ ለሚለው ጥያቄ ሶስት ነገር እናያለን። አንደኛው ስነ ህይወታዊ ወይም ባዮሎጂካል የምንለው ተጋላጭነት ነው። ይህ እንግዲህ በዘር፣ በሱስ፣ በአካላዊ ህመሞች ምክንያት የአእምሮ ህመም አንድ ሰው ተጋላጭ ሊሆን ይችላል። ሁለተኛው ሳይኮሎጂካል የምንለው ወይም ስነ ልቦናዊ የምንላቸው መንስኤዎች ናቸው። ይህ እንግዲህ በአስተዳደግ ላይ የነበሩ ጫናዎች፣ ከፍ ሲሉ ሰዎች በሪሌሽንሽፕ ውስጥ ያጋጠማቸው ነገር፣ ስራ ቦታ ላይ ያለው ጫና ወዘተ። ከዛ ደግሞ በሶስተኛነት ደረጃ ሶሻል ወይም ማህበራዊ የምንለው አንዳንድ ሰዎች ተጋላጭ ሁኔታ ውስጥ ቢሆኑ ከባድ ነገር ውስጥ ቢያልፉ የሚደግፍ የሚያግዝ ቤተሰብ አላቸው። ስለዚህ ዘልቢ ኦኬ። ስለዚህ እነዚህ ሶስቱን ነገሮች እናያለን። ከዛ ደግሞ እነዚህን ሶስቱን ነገሮች ራሱ ደግሞ በአራት ደረጃ ከፋፍለን ነው የምናየው። አጋላጭ ፕሪዲስፖዚንግ፣ ከዛ በኋላ ደግሞ ቀስቃሽ ፕሪሲፒቴቲንግ፣ አባባሽ ፐርፐቹዌቲንግ እና አራተኛው ደግሞ ፕሮቴክቲቭ ወይም ደግሞ የሚከላከሉ ወይም ሰዎችን የሚጠብቁ። ስለዚህ ሶስት በአራት ሰንጠረዥ መስራት ትችላላችሁ። ስለዚህ እነዚህ ኮንስፓየር አድርገው አንድ ላይ ልክ እንደ ፐርፌክት ስቶርም ሲመጡ ነው ሰዎች ላይ እንትን የሚለው። ስለዚህ ህክምናውንም ስንሰጥ በተቻለ አቅም ለስነ ህይወታዊ ወይም ባዮሎጂካል ለሆኑት መድኃኒት ያስፈልጋቸዋል። ለስነ ልቦናዊ ችግር ስነ ልቦና፣ ከዛ ደግሞ ማህበራዊ ደግሞ እገዛ ይፈልጋሉ፣ የቤተሰብ ድጋፍ፣ ስራ ቦታ ወዘተ ማለት ነው። እና እንደ ትራምፕ በጣም ሲምፕል የሆነ ግን ኢናኪሬት የሆነ ነገር አታድርጉ ባካችሁን። ስለ ትራምፕ የሰማሁት አንድ አባባል አለች በጣም ያሳቀችኝ። የትራምፕ እናት እሱ ልጅ እያለ ሁለት ምኞት ነበራት። አንደኛው ልጇ እንዲያድግላትና ትልቅ ሰው እንዲሆንላት፣ ሁለተኛው ምኞቷ ደግሞ ፕሬዚዳንት እንዲሆንላት ነው። እስካሁን እንግዲህ አንደኛው ምኞቷ ተሳክቷል። ለዛሬ ይዤላችሁ እንግዲህ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።